እሱን ደስ የሚያሰኘው የእሱን ፈቃድ የሚያደርግ በሰማይ የነበረ አንድያ መጀመሪያ የነበረ ቃል በመጀመሪያ ቃል ነበረ በሚለው ከሁሉ በፊት የነበረ ብለን ነው ማመን ያለብን? ወይስ እግዚአብሔር አለ ልክ ከማርያም ጋር ኦሬዲ ፕሪፔር የተደረገው በትንቢት የተነገረው ፕሪፔር ተደርጎ ያልነበረው ነገር ራሱ አብ ሆኖ የአብ ስጋ ሆኖ ይሞት? እንደዚህ ነው እንድንረዳ እስቲ አስረዳኝ። ሚውት አደርጋለሁ። እሺ ግሩም ሰይም ምንድነው መሰለህ ብራዘር፣ አሁን እንዳልከው ለምሳሌ ዘፍጥረት ላይ ብናይ አሁን ክርስቶስ አንተ በብሉይ ኪዳን ነበረ ወይ ብዬ ስልህ አው ይሄው አብሮ ከአብ ጋር ይፈጥር ነበር ላልከው አሁን ዘፍጥረት 1:26 ላይ ስናይ ከዚህ ከ1 እስከ 25 ስናይ ያው በቃሉ እንደፈጠረ እናምናለን። እግዚአብሔር ብቻውን እንደፈጠረ ነው የሚያሳየን። እዚህ ዘፍጥረት 26 ጋር ግን ሰው ሊፈጥር ሲል ነው ሰው አንድ ክርስቶስ የሚባል መጥቶ ይረዳው። ኢማጂን ለምን በቃሉ ነው አለ እያለ ፈጠረ የሚለው ውሃፋትን ብርሃናትን ይሁን አለ ብሎ ፈጠረ ይላል። ቁጥር 26 ላይ ግን እዚህም ላይ መልሱን ይነግረናል። ሰውን በመልካችን እንደ ምሳሌያችን እንፍጠር፣ የባህር ዓሦች የወፍ እንስሳቶችን የምድር አራዊት ሁሉ የሚንቀሳቀሱትን ይግዛ አለ። እግዚአብሔር ሰውን በመልኩ ፈጠረ። እግዚአብሔር ሰውን በመልኩ ፈጠረ። አሁን እዚህ መልካችን የምትለዋን በመያዝ ሰዎች ሌላ ተቀጥያ ሁለተኛ ክርስቶስ ለመፍጠር ይሞክራሉ በመጽሐፍ ቅዱስ ሐሳብ ውስጥ ለመክተት። ግን እግዚአብሔርን ሰውን በመልኩ ፈጠረ። የተፈጠረው ሰውዬስ ምን ይመስላል? ሰውየው ይሄው ዘፍጥረት 2:7 ላይ እግዚአብሔር አምላክ ሰውን ከምድር አፈር አበጀው። ይሄው አበጀው። ምኑን ያበጀው? እግዚአብሔር አምላክ ሰውን ከምድር አፈር አበጀው፣ በአፍንጫውም ሕይወትን እስትንፋስ እፍ አለበት፣ ሰውም ሕያው ነፍስ ሆነ። ለምን ሰው ከምድር አፈር አበጀው? ስጋችን ከምድር ነው። እዚህ 3 ላይ አፈርንና ወደ አፈር ትመለሳለህ ሲል እናያለን፣ ከአፈር እንደተበጀን። ግን የእሱ እስትንፋስኛ ነፍስ የምትባለዋ ግን አትሞትም። ስጋችን ግን ነፍሳችን ስትወጣ ከኛ ምን ይሆናል ማለት ነው? በድን ይሆናል፣ ሬሳ ማለት ነው። ስለዚህ ያ የሱ መልክኛ ውስጥ ስለገባ የሱ መልክ ያዘን ማለት ነው። እሱ አይታይም፣ አይዳሰስም። ያንተን ነፍስ ማየት መዳሰስ አልችልም፣ የኔንም ነፍስ ማየት መዳሰስ አንችልም። ነፍሳችንን ማየት አንችልም። በውስጣችን ያለችው ሕያው ነን የምንባለው ስንተነፍስ ብቻ ነው። ስለዚህ እግዚአብሔር ሕያው ያደረገን የሱን እስትንፋስ ጨምሮ ስለሆነ ለሰውም ሕግ ሲሰጠው እዚሁ 2:16 ላይ እግዚአብሔር አምላክ ሰውን እንዲህ ብሎ አዘዘው። የመጀመሪያ ትእዛዝ የሰጠው ለሰው ልጅ ማለት ነው። አዘዘው ነው የሚለው። አዘዘው ማለት እንግዲህ ምን እንደሚመስል እንዴ አዘዘው። ከገነት ዛፍ ሁሉ ትበላለህ፣ ነገር ግን መልካሙና ክፉን ከሚያስታውቀው ዛፍ አትብላ፣ ከእርሱ በበላህ ቀን ሞትን ትሞታለህና። ትእዛዝ ተቀበለ። ይሄንን ሕግ አታድርግ፣ ይሄንን ብላ፣ ይሄን አትብላ የሚል ማለት ነው። 3ኛው ላይ ስንመጣ ወይም ሴትን ከዚህ ከጎኗ አጥንት ወስዶ ሰራት ይላል። ይሄ እግዚአብሔር አሰራር ነው። ከአዳም አጥንት ተሰራች ይላል። ስለዚህ እሷም ከአዳም አጥንት ነው የተገኘችው፣ አዳምም ከምድር ነው የተገኘው። አዳምን ግን ሕያው ያደረገው የሱ እስትንፋስ ነው። ስለዚህ 3 ላይ ያንን ሕግ ሲተላለፉ እናያለን። ያ ሕግ ሲተላለፉ ሞት የሚባል መርገም በእኛ ላይ መጣ፣ ወይም ከገነት መውጣት ከእግዚአብሔር ፈቃድ ከእግዚአብሔር ሐሳብ ማለት ነው። እግዚአብሔር ካለበት ህልውና ወጣን ማለት ነው። ሰው ልጅ ተጣለ። ስለዚህ በዚህ ምድር የምንኖረው የመከራ ህይወት በመጀመሪያ የሰው ልጅ ባለመታዘዝ ህይወት፣ ሌላ ምንም ሚስጥር የለውም። በዚህ ምድር ላይ ይሄ ሁሉ የምናያቸው የሐሳብ አለመግባባት፣ የራቡ፣ የጦርነቱ፣ የቸነፈሩ ምክንያት እግዚአብሔር ያን ጊዜ ከዚህ ስላወጣ ከመንግስቱ ስላወጣን በሰላም የምንኖርበት መንግስት ስለወጣን ሐሳባችን ራሱ ከኛ ሐሳብ እርስ በርሳችን ሳንስማማ እንድንኖር የሚያደርገን አንዱ ይሄ ነው ማለት ነው። ሌላው ምንድነው? አሁን እግዚአብሔር እንደዛ ብቻውን እንደፈጠረ እዛ ጋር ዘፍጥረት 1:25 እንደፈጠረ ዘፍጥረት 2ም ላይ እያለ ይጻፈልን። ስለዚህ እግዚአብሔር በብሉይ ኪዳን ንግግር ነው፣ አልታየም፣ አልተዳሰሰም። ነገር ግን ሰው ልጅ በኃጢአት ስለወደቀ ተስፋ ስለገባለት በሔዋን በኩል በሴቲቱ በኩል የሚወለደው ራስን ይቀጠቅጣል ስለተባለ ሰው መወለድ ነበረበት፣ እኛን የሚያድነን ወደ እግዚአብሔር መንግስት የሚያስገባን ወደዛው ጥለን ከወደቅንበት የሚመልሰን። ስለዚህ ያን ተስፋ ለመስጠት ነው የነቢያት መጽሐፍት ሁሉ
የተጻፉት። አሁን ቅድም ምሳሌ የተናገርከው ምሳሌ 30 ላይ ራሱ ልጁስ ምን ነበረ መልኩስ ምን ነበረ እየተባልን የተነገረልን ሁሉ ለአዲስ ኪዳን ነው። ሕፃን ተወልዷል ወንድ ልጅ ተሰጥቷል እየተባለ የተነገረው፣ ድንግልት ምልክት ትሰጣቸዋለች ተብሎ የተነገረው እነዛ ሁሉ ተስፋዎች ለምንድን ነው ስንል አዲስ ሰው እግዚአብሔር አዲስ ሰው የሚያድነን ወደዚህ ምድር ማምጣት ነበረበት። ነቢያቶች ኃጢአት ስለነበረባቸው አገልግለው ወደ ሞት ነበር የሚሄዱት። ስለዚህ ክርስቶስ ግን ሲዘጋጅ እግዚአብሔር ያዘጋጀው ስለሆነ በመንፈስ ቅዱስ አማካኝነት ወደዚህ ዓለም መጣ ነው። እግዚአብሔር በማርያም ውስጥ በመንፈስ ቅዱስ አማካኝነት ያጽንስ ተዘጋጀ። ስለዚህ የእሷን ስጋና ደም አልወሰደም። ያን ስጋና ደም ከወሰደ ከርስ አለብን። ስለዚህ ያን ስጋ እግዚአብሔር በመንፈስ ቅዱስ ሸፍኖ ስጋን አዘጋጀልን ነው የሚለው። መባንና መስዋዕትን አልወደድክም፣ ነገር ግን ወደ ዓለም ሲገባ ምን አዘጋጀልን? ስጋን አዘጋጀ። ለምን? እሱ መጥቶ ካላዳነን የሚያድነን እኛን የሚመስል ሰው ካላዘጋጀ መዳን እንደማንችል ስለሚያውቅ እግዚአብሔር ይሄንን ሰው አዘጋጀልን። ስለዚህ እግዚአብሔር ክርስቶስን ሲያዘጋጀው በአዳም ውስጥ እፍ ብሎ መንፈስ እንደጨመረበትና ሕያው እንዳደረገው በክርስቶስ ውስጥ ደግሞ ምን አለ ስንል የመለኮት ሙላት የእግዚአብሔር መንፈስ ቅዱስ ከወረደበት ብሎ የመለኮት ሙላት ነው እሱ ላይ ያረፈው። ስለዚህ አምላካዊ ባህሪውን በስልጣን በዛ ሰውነት ውስጥ ሆኖ ነው የሰራው። በነ ነቢያት በነ ሙሴ ባህርን ሲከፍል እንደነበረ፣ በነ ኤልያስ ሙታንን ሲያስነሳ እንደነበረ በክርስቶስ ደግሞ አምላካዊ ባህሪውን በፉል ነው የሰራው። ሙታን አስነስቷል። ጉንድሽ ድንቆሮን ተአምራቶች የሚባሉትን ሰርቷል። ለዛ ነው ኢየሱስ ምን አለ? እኔ መጥቼ ዮሐንስ ወንጌል 15:20 ላይ እኔ መጥቼ ባልነገርኳችሁ ኃጢአት ባልሆነባችሁ፣ አሁን ግን ለኃጢአታችሁ ምንም ምክንያት የላችሁም፣ እኔንም አባቴንም አይታችኋል። እኔንም አባቴን እኔ እያለ የሚናገረው ማን ነው? ይሄ የሚታየው ሰውነት ነው። አሁን አብን እንቀበል ስንል ምን አለ? ቃሌን ብትሰሙና ብትቀበሉ አለ። ዮሐንስ ወንጌል 6 ላይ እኔን የሚቀበል አባቴን ይቀበላል ይላል። እንዴት ነው አብና ወልድን የምንቀበለው? እኛ አብና ወልድ ብለን በሁለት ማንነት የምንረዳው ነው አይደለም። ወልድ ማለት የአብ መገለጫ ነው። ወልድ ማለት የአብ መገለጫ ነው። ዮሐንስ ወንጌል 5 ላይ ከቁጥር 19 ጀምሮ ታች ድረስ ባነበው እንዴት አብና ወልድ እንዴት ተጣምረው እንደሆነ እንዴት እንደሚሰሩ ያሳየናል። ስለዚህ ኢየሱስ መልሶ እንዲህም አላቸው፣ እውነት እውነት እላችኋለሁ አብ ሲያደርግ ያየውን እንጂ ወልድ ከራሱ ሊያደርግ ምንም አይችልም። ያ የሚያደርገውን ደግሞ ወልድ ደግሞ እንዲሁ ያደርጋልና። ወልድ በአብ ሲያደርግ ያየው እንዴት ነበረ? በፊት ቃል ሆኖ በመንፈስ ይሰራ የነበረበት ማለት ነው። አሁን ደግሞ ወልድ በምድር ሆኖ ደግሞ በምን እየሰራ ነው? አብ በዛ ስጋ ውስጥ ሆኖ ማለት ነው። የወልድ ባህሪ ውጫዊ ማንነቱን ማለት ቃል ስጋ ሆኖ ስለተገለጠልን፣ ስለዚህ አብ ወልድ ይወዳልና የሚያደርገውን ሁሉ ያሳየዋል። እናንተም ትደነቁ ዘንድ ከዚህ የሚበልጥ ስራ ያሳየዋል። አብ ሙታንን እንደሚያስነሳ ሕይወትም እንደሚሰጣቸው እንዲሁ ወልድ ደግሞ ለሚወዳቸው ሕይወትን ይሰጣቸዋል። ሰዎች ሁሉ አብን እንደሚያከብሩት ወልድን ያከብሩት ዘንድ ፍርድን ሁሉ ለወልድ ሰጠው እንጂ አብ በአንድ ስንቅ አይፈርድም። ኢየሱስ ክርስቶስ ምን አለ? ቃሌን ብትቀበሉ ነበር እያለ ነበር። ቃሌን ብትቀበሉ ቃሌ ነው የሚፈርድባችሁ ነው የሚለው። ፍርድ የሚባል አንድ ፈራጅ ሌላ ቁጭ ያለ ዙፋን ላይ ማለት ሳይሆን ቃሌ ነው የሚፈርድባችሁ። የሚናገረው ቃል ለምን? የአብ ቃል ስለሆነ ንግግሩ ራሱ ስለሆነ። ስለዚህ ወልድ የሚያደርገውን ወልድን የማያከብር አብን አያከብርም። እውነት እውነት እላችኋለሁ ቃሌን የሚሰማ የላከኝንም የሚያምን የዘላለም ሕይወት አለው። አሁን ተልከህ ነው፣ እኔ ከአብ ወጥቼ መጣሁ፣ እኔ ተልኬ ያለው የአባቴን ሐሳብ ላስፈጸም ነው ሲል የወልድን ሐሳብ ልክ የነቢያትን ቃል ሲሰሙ የእስራኤል ልጆች ያንን ቃል ኪዳን እንደሚያደርጉ ተገረዙ ሲሉ ወደ መርከብ ግባ ሲል የታቦቱን ሕግና ስርዓት ፈጽሙ ብሎ ቃል ሙሴ ነቢያቶች እንደሚናገሩት አሁንም ኢየሱስን ስንሰማው ሌላ ቦታ ሳይሆን የሚወስደን ያንኑ ያ ስንጠብቀው የነበረው ተስፋ የገባልን በብሉይ ኪዳን ትንሣኤ ሙታን ይሆናል ያለው እግዚአብሔርን በዛ ስጋ ውስጥ ነው የምናገኘው። እንዴት ስንል ኢየሱስ ክርስቶስ ከዮሐንስ ወንጌል 14 ላይ ምን አለ? ኢየሱስም እኔ መንገድ እንዲህ አላቸው ከቁጥር 1 ልባችሁ አይታወክ፣ በእግዚአብሔር እመኑ፣ በእኔም ደግሞ እመኑ። በአባቴ ቤት ብዙ መኖሪያ አለ። እንዲህ ባይሆን ባልኳችሁ ነበር። ስፍራ አዘጋጅላችሁ ዘንድ እሄዳለሁ። ሄጄም ስፍራ ባዘጋጀሁላችሁ እኔ ባለሁበት እናንተ ሁለተኛ እንድትመጡ እኔ እወስዳችኋለሁ። ይሄ ማለት ለደቀ መዛሙርቶቹ ነው የሚላቸው፣ አብረውት ስለኖሩት። ለምን? ትንሽ ሊያጠራላቸው ስለፈለገ። ወደምትሄድበት ታውቃላችሁ፣ መንገድንም ታውቃላችሁ። ቶማስም ጌታ ሆይ ወደምትሄድበት አናውቅም፣ እንዴትስ መንገድ እናውቃለን አለው። ኢየሱስም እኔ መንገድ፣ እውነት፣ ሕይወት ነኝ፣ በእኔ በቀር ወደ አብ የሚመጣ የለም። እሺ እኔንስ ብታውቁኝ አባቴን ደግሞ ባወቃችሁ ነበር። ከአሁንም ጀምራችሁ ታውቁታላችሁ፣ አይታችሁትማል አለው።
ለምን ቅድም እንዳልኩት በብሉይ ኪዳን ኢየሱስ የሚባለው ነበርኩ ሲል ቃል ሆኖ ስለነበረ የነበረው አብ የሚባለው እግዚአብሔር ደግሞ በሱ በኩል ነው የሚሰራው፣ የሚፈጥረው በሱ በኩል ነው፣ የሚናገረው በሱ በኩል ነው። አሁን ግን ቃል ስጋ ስለሆነ በእኔ በኩል ነው ወደ አብ የምትመጡት። ማን ጋር? ኢየሱስ ጋር ስንመጣ ኢየሱስ ምን አድርጉ ይለናል? እንየው። ፊልጶስም ጌታ አብን አሳየና ይበቃናል አለው። ኢየሱስም አለ አንተ ፊልጶስ ይህን ያህል ዘመን ከናንተ ጋር ስኖር አታውቀኝምን? እኔን ያየ አብን አይቷል። እንዴት አብን አሳየኝ ትላለህ? እኔ በአብ እንዳለው አብን በእኔ እንዳለ አታምንምን? እኔ የምነግራችሁ ቃል ከራሴ አልናገረውም፣ ነገር ግን በእኔ የሚኖረው አብ እርሱ ስራውን ይሰራል። ስለዚህ የአብ መኖሪያ ኢየሱስ ያስተማረን በዛ ሰውነት ውስጥ እንጂ ሰማይ ላይ አለ ብሎ ኢየሱስ አብን አላስተማረንም። ለምን? ቃል ስጋ ሆኖ ስለተገለጠ በምድር ላይ ሆኖ አስተማረ። ስለዚህ የልጅና የአባትን መልክ ለማሳየት መጽሐፍ ቅዱስ አባቴና ልጅ የሚለው ቃል ስጋ ሆኖ ዮሐንስ 1 ላይ ቃል ስጋ ከሆነ በኋላ ነው የእግዚአብሔር ልጅ የተባለው እንጂ እግዚአብሔር ከወልድ ውጪ ሰማይ ላይ ብቻ ተቀምጦ መስራት አይችልም። አብና ወልድ ተለያይተው የሰሩበት ቦታ የለም። ስለዚህ አንድ አምላክ አለ፣ በስጋ ተገለጠ፣ ስሙ ኢየሱስ ይባላል። በብሉይ ኪዳን የነበረው ምን የነበረው መንፈስና ቃል የነበረው አሁን ቃሉን ስጋ አድርጎ ወደዚህ ምድር መጥቶ በስጋው እኛን ለማዳን እኛን ወደሱ ለማቅረብ የእኛን ኃጢአት ደዌ ለመሸከም ሞታችንን ለማዋጥ ያን ስጋ አዘጋጅቶ በዛ ስጋ ውስጥ ሆኖ ነው ያስተማረን፣ የዲያብሎስን ስራ ያፈረሰልን፣ መታዘዝን ያሳየን። ስለዚህ ስለ ስጋው ልጄ አባቴ ክርስቶስ እየተባለ በግ እየተባለ ሲጠራ ያ ሌላ ፐርሰን ነው ማለት አይደለም። አሁን እኮ እኛ አባትና ልጅ የሚለውን በተፈጥሯችን በምድራዊ ተፈጥሯችን ምን ስለሆነ ነው አባትና ልጅ ሆነን በስጋ ስላለ መጽሐፍ ቅዱስ እንደዛ አይነት ኮንሴፕትን የሰጠ ነው። መጽሐፍ ቅዱስ አባትን አሳየን ብትሉት ክርስቶስ ከአብ ውጪ መስራት መኖር አይችልም። አብም አለ ክርስቶስ መገለጥ አይችልም። ስለዚህ አባትና ልጅ በመጽሐፍ ቅዱስ አንድ አካል ማለት ነው እንጂ ሁለት አካል አይደለም። በተፈጥሮ በስጋው አባቴ ራሱን የቻለ ነው፣ እኔ ራሴን የቻልኩ ነኝ፣ ሁለት አካል ነን። በመጽሐፍ ቅዱስ ግን ይሄ የለም። የዚህ የምድራዊ ልማዳችንን ነው መንፈሳዊ ነገር ውስጥ አስገብተ ነው አባቴ ብሏል ልጄ ብሏል ብለን አሁን ስላሴ የሚለው ኮንሴፕት ከዚህ የመጣ ትምህርት ነው። አባቱ ሰማይ ላይ ነው፣ ልጁ ምድር ላይ ነው። ስለዚህ ኢየሱስ በብሉይ ኪዳን ምን ነበረ ብለን የስላሴ አስተምሮን ስንጠይቅ አያውቁትም። ቃል ነበረ። ቃል ምንድን ነው? ቃል ንግግር ነው? ቃል አካላዊ ነው? ነቲንግ፣ ምንም ኤክስፕሌን ማድረግ አይቻልም። ተፈቀደም እንዳልከው ፍጥረት 1:26 ላይ እንዳለው ቃል መልካችን ብሏል፣ ኑ ብሏል ምናምን እያሉ ሌላው አማልክቶችን ለመሰብሰብ እግዚአብሔርን የሚያግዘው እግዚአብሔር ሁሉን ቻይ ነው። እኛን ፈጥሯል፣ ሰማይና ምድርን ፈጥሯል። ስለዚህ እኛን ሊያድነን ወደሱ ሊያቀርበን ያዘጋጀው መንገድ በክርስቶስ ነው። ስለዚህ አብና ወልድ የሌሉት የሚለው ወልድ የሌለው አብ የለውም የሚለው ዮሐንስ 1 ላይ የገለጽከው ለነ ዮሐንስ ደግሞ ምን ሆኖ ነው የተገለጠላቸው? አንደኛ ዮሐንስ 1 ላይ የህይወት ቃል ከመጀመሪያ የሰማነውን ያየነውን እናወራላችኋለን ያሉት እንደዚህ ነው የተገለጠላቸው። ስለ ህይወት ቃል ከመጀመሪያ የነበረውን የሰማነውን በአይኖቻችን ያየነውን የተመለከተው እጆቻችንም የዳሰሱትን እናወራለን። የህይወት ቃል ታየ፣ ተዳሰሰ፣ ተሰማ። የሰማነው በነቢያት ሲሰማ የነበረው አሁን ምን ሆነ? ታየ፣ ተዳሰሰ። ስለዚህ መጽሐፍ ቅዱስ በነቢያትና በሐዋርያት መሰረት ላይ ካልተም ተመስረታችኋል የሚለን በነቢያት ድምጽ ነበረ። በአዲስ ኪዳን ያ ድምጹን ተስፋ የገባውን ቃሉን ስጋ አድርጎ ወደዚህ ምድር መጥቶ እኛን በዛ ስጋ ውስጥ አዳነን። ስለዚህ የሐዋርያት የሰበኩት ደግሞ እግዚአብሔር በስጋ ወደዚህ ዓለም መጣ፣ እግዚአብሔር በክርስቶስ ሆኖ ዓለምን ከራሱ ጋር አስታረቀ፣ በእግዚአብሔር መልክ ሲኖር ሳለ እያሉ ነው ያስተማሩ እንጂ አባትና ልጅ ብሎ ሁለት አካል ሆኖ አባትየው ሰማይ ላይ ምድር ልጅየው ሆኖ የሚል ትምህርት መጽሐፍ ቅዱሳዊ አይደለም። በዛ መዳን አይሆንም፣ ልንድን አንችል። ምክንያቱም ኢየሱስ እኔ መሆኔን ካላወቃችሁ አትድኑም ነው ያለው። መዳን የሚባለው ቁልፍ የተቋጠረው መጽሐፍ ቅዱስ ይላል። የስተት ወንጌል አለ፣ የስተት መንፈስ አለ ይላሉ። አንደኛ ዮሐንስ ላይ ሐሰተኛ ነቢያት ወደ ዓለም መጥተዋል ይላል። ሐሰተኛ ነቢያት ማለት ሐሰተኛ አስተምሮ ማለት ነው። ክርስቶስ በስጋ እንደመጣ የማይታመን መንፈስ። ክርስቶስ በስጋ መጣ ማለት ያ በብሉይ ኪዳን የነበረውን ክርስቶስ ማወቅ ያስፈልጋል። መጣ ሲል የነበረበት መልክ አለው ማለት ነው። ምን አይነት መልክ ስንል መንፈስና ቃል የነበረው ቃል ስጋ ሲሆን ያ የማይታየው መለኮት እዛ ውስጥ አደረ ማለት ነው። ስለዚህ ያ እንደዛ በስጋ እንደመጣ የማይታመን መንፈስ ከምን አይደለም ይላል? ከእግዚአብሔር አይደለም፣ የስተት መንፈስ ነው። አባቱ ልጅ መሬት ነው፣ አባቱ ሰማይ ነው፣ ልጅየው መሬት ላይ ነው ብሎ ሌላ አማልክት። መንፈስ ቅዱስ የሚባል ደግሞ ሰምዌር አለ። ምን አይነት መልክ እንዳለው እሱ ደግሞ አናውቅም። እኔ ካለ ስሜት አለው ፐርሰን ነው ምናምን ብለን እንቀባጥራለን። ግን መጽሐፍ ቅዱስ እንደዛ ያስተምራል። አንድ አምላክ ነው ያለው። በአዲስ ኪዳን
በስጋ ተገልጦ ወደዚህ ምድር መጥቷል። እኛን አድኖናል። በሰማይ በዙፋኑ ተመልሶ ሄዶ ተቀምጧል። ይሄን ካመን መዳን ይሆንልናል። እምነት ከመስማት። አመሰግናለሁ። እኔ እውነት ለመናገር የምትናገርበትን መንገድ ቆንጆ ነው፣ አከብራለሁ። አይ ሪስፔክት። ግን እኔ ደግሞ ሁለት አካላት ናቸው ብዬ ነው የማምነው እና ሁለት አካላት ናቸው አባትና ልጅ። ጴጥሮስ ምን አለ? ማን ነኝ እኔ ስለማን ትላለህ? አንተ የሕያው እግዚአብሔር ልጅ ነህ እንጂ ያለው ያ የእግዚአብሔር በስጋው የተገለጠበት ወይም የአብ ሰውነት ነህ ምናምን አለ ጴጥሮስን ሲጠይቀው እኮ። መልሱም ደግሞ ጴጥሮስ የተናገረው ምንድን ነው? ማን ነው? ኢየሱስ ምን አለው? አንተ ስምዖን ጴጥሮስ ይሄን የገለጠልህ የሰማይ አባት ይላል። አየህ፣ የሰማይ አባት በሰማይ አባታችሁ የተራራ ስብከቱን ብንመለከት የሰማይ አባታችሁ ይላል እና በሰማይ ያለ አባት አለ። እሱ ያህዌ ነው አለ። እሱ ወርዶ አይደለም የመጣው። እንደኔ ያለ ነብይ ያስነሳላችኋል እኮ ማቴዎስ ማነው ሪቨሌሽን ማነው ዲትሮኖሚ 18 ዘዳግም 18 ላይ እንደኔ ያለ ነብይ ያስነሳላችኋል። አስነሽ ያለ የሚነሳ ነብይ አለ እና ቃሌን በአፏ እንደማደርግ የተናገረበትን ቦታ አለ። ሁለት አካላት ናቸው። ከዛ ያው በጣም ደስ በሚል ስትናገር ደስ የሚሉ ነገሮች አሉ። ግን ዶክትሪንም ደግሞ በስብሰባዎች የተደነገጉ ትምህርቶች አሉ። ከጊዜ በኋላ ሐዋርያት ከመጡ በኋላ የተለያዩ ትምህርቶች ተነስተዋልና ግን እንደ ፖይንት እኔን ያየ አብን አይቷል ሲል እኮ ሁለት አካላት ነው። ኢየሱስን ማየት ማለት አብን ማየት ማለት ነው። እንዴት? በስራው ባይሆን በስራው እመኑ። አብ ሲያደርግ ያየው እንጂ ወልድ ከራሱ ምንም ማድረግ አልችልም። ምንም አብ ሲያደርግ ያሳየውን እና የሚሰራውን ምን ያደርገዋል? ያሳየዋል። ከራሴ ተነሳስቼ ደግሞ አንድ ነገር ማድረግ አልችልም እያለ ኢየሱስ ይናገራል። ዮሐንስ ወንጌል 17:3 ነው የምታውቀው። ብቻህን ያለው እውነተኛ አምላክ ብሎ ኢየሱስ ወደ ሰማይ ጸልያል። ለማን ነው የሚጸልየው? ለራሱ። እንደዚህ አይነት ነገሮችን ገብተዋል። እኛ በእርግጥ እኔ አይ ሪስፔክት የምታምናቸው ነገሮች አከብራለሁ። ግን በአባቱ ዘንድ የነበረ ልጁን የላከ ሰደደው ሲል ምን ማለት ሰደደው? ግሩምዬ እስቲ አም ሶሪ ጀስት እኔም በጥሩ ሪስፔክት ስለምንነጋገር ደስ ብሎኛል። ምን ማለት መሰለ፣ አሁን በእኛ በተፈጥሮ ትንሽ እዚህ ጋር ላልስጥ ብዬ ነው። በመጽሐፍ ቅዱስ እንዳልኩ ልጄ ሲል አባቴ ሲል ላኪ ሲል ተላኪ ሲል ገብተዋል። አሁን በእኛ በተፈጥሮ ሌላ ፐርሰን ነው። የሁለት ፐርሰን የሁለት አካላት ንግግር ነው የምናደርገው። መጽሐፍ ቅዱስ ውስጥ ግን እንደዛ የለም። ለምን እንደዚህ ያልክ ስትለኝ ኢየሱስ ራሱ ወደዚህ ዓለም ከመምጣቱ በፊት ነበርኩ ይላል። አንተ አሁን ልጅ ካለህ የአንተ ልጅ ከመወለዱ በፊት በዚህ ዓለም ነበረ ወይ ብትባል አለ ወይ አልነበረ ትላለህ እንዴ? አትልም አይደለም፣ አይባልም። ኢየሱስ ግን ከመወለዱ በፊት ነበርኩ ይላል። ይሄ ብቻ መጽሐፍ ቅዱሳዊ ይሄ አባትና ልጅ የሚለውን ነገር ራሱ ያፈርስብናል። ለምን ስትል ከነበረ አባቱ ጋራ በብሉይ ኪዳን ማወቅ ያስፈልገናል። መንፈስ ነው ወይስ ስጋ ነው ወይስ ምን አይነት ፎርም፣ ምን አይነት አካል፣ ምን አይነት መልክ ይዞ ነው? እሺ ምን መሰለህ፣ ሪቪሌሽን ብዙ እርግጥ በደንብ ሰምቻለሁ። ያኔ ተረድቶኛል። እኔ በደንብ ሰምቻለሁ። አሁን አንተ ሰላም ብያቸዋለሁ፣ ሰምቻለሁ። እሺ ወንድሜ አንዲት ቃል ልናገርና ትቀጥላለህ፣ ሐሳብህን ትሰጣለህ። ወንድሜ ሰላም ነው? እንዴት ነህ? ጨርስ፣ ችግር የለም ጉርሜ። እና በሰማይ ኢየሱስ በምድር ላይ እያለ የሰማዩ አባታችሁ እያለ የሚናገረው የተራራው ስብከት እውነት አይደለም ወይ? ብዙ ጊዜ ነው በተለይ ከማቴዎስ 5 እስከ 7 ያለው የተራራው ስብከቱ ላይ ብዙ ነገር ይናገራል። የሰማይ አባታችሁ እና በሰማይ የሚኖር አባት። ኢየሱስ ደግሞ ራሱ ከሰማይ ወርጄ መጥቻለሁ ብሏል። ቃል በቃል ነበረው ወይ ብለህ ቅድም ስትጠይቅ ስለሰማው አንተ ከሰማይ ወርጄ እናንተ እኔ ከላይ ነኝ አለ፣ እናንተ ከታች ናችሁ። ዮሐንስ ወንጌል ምዕራፍ 8 እናንተ ከየት ናችሁ አላቸው? ከታች። እኔ ከላይ ነኝ፣ እናንተ እኔ ከላይ። ኢየሱስ ከሰማይ ወርጄ መጥቻለሁ እና ትምህርቴ ከላከኝ ነው። የላከው አካል የላከኝ እውነተኛ ነው።
የላከኝ ሕያው ነውም ብሏል። አብ ወልድን ይወዳል። የሚዋደዱ አባትና ልጅ እንደሆኑ እኮ መጽሐፍ ቅዱስ ላይ ይናገራል። አብ ወልድን ይወዳል። ሌላ ቦታ ላይ ደግሞ ስንመለከት ወልድን ከአብ በቀር የሚያውቀው የለም። ከአብ በቀር የሚያውቀው የለም። ማንን? ወልድን። እኛም እናውቀዋለን ብንል አንችልም። የአባቱን ያህል ይህንን አንድያ ልጁን የሚያውቀው የለም። ስለዚህ ሁለት አካላት ናቸው። መጽሐፍ ቅዱስ ላይ ራሱ ኢየሱስም ከተናገራቸው መረዳት እንችላለን። በግልጽ ይነግረን ነበር፣ ብዙም ነገር ሊነግረናል። ሌላው ግን እንደ መረዳት ያው መጨረሻ ላይ ለምሳሌ ራእይ ላይ እንኳን ስንሄድ ራእይ ምዕራፍ 1 ላይ እግዚአብሔር ለኢየሱስ ክርስቶስ የሰጠው ኢየሱስ ደግሞ መልአኩን ልኮ ለባሪያ ዮሐንስ የገለጠለት ይላል። ስቴፑን አየኸው? ስለዚህ እግዚአብሔር ብሎ መልአኩን ልኮ ለምን አላለም? እግዚአብሔር አለ። እሺ አንድ ጢሞቴዎስ 5 ምን እናል? አንድ እግዚአብሔር አለና ይላል። በእግዚአብሔርና በሰው መካከል ደግሞ አንድ መካከለኛ። አንደኛ ቆሮንቶስ 8:4 ላይ እኮ ጣዖት ከንቱ ነው ይልና ከአንዱ በቀር አምላክ እንደሌለና ከአንዱ በቀር የተባለው አምላክ ማን ነው? በቀር ብዙ ጊዜ ይናገራል። ባይዘው በቀር ካለ ከአንዱ በቀር አምላክ እንደሌለና እና ሁለት እግዚአብሔር አለ ሳይሆን አንድ እግዚአብሔር አለ፣ አንድ ያህዌ አለ። ይሄ ደግሞ አንድ ልጅ ደግሞ አለ፣ ኢየሱስ ክርስቶስ የሚባል አንድያ ልጅ። እንዲህ ነው እንድናምን ዮሐንስ ሲጽፍ እኮ ምንድን ነው ያለው? ኢየሱስ ያደረጋቸው በርካታ መልካም ነገሮች አሉ፣ ግን በመጽሐፍ አልተጻፈም፣ መጽሐፍ ሊሸከሙ አይችልም ዮሐንስ አለ። ግን ኢየሱስ ክርስቶስ እርሱ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ አየው። ማመን ያለብን እሱ አብ ነው ብለን ሳይሆን እሱ የእግዚአብሔር ልጅ ነው እና በልጁ በስሙ ደግሞ ሕይወት ይሆንላችሁ ዘንድ ተጽፎናል። የዘላለም ሕይወት ለመስጠት የሰው ልጆች ያጡትን የዘላለም ሕይወት ለማስገኘት የመጣ ልጅ ነው። አንድያ ልጅ ይለዋል መጽሐፍ ቅዱስ። አንድያ ልጅ ማለት ቤገተንሰን ማለት ምን ማለት? ቤገተንሰን ማለት ትርጉሙን ስናየው ቢጌት ከሚለው ቃል ነው የመጣው። ቢጌት ማለት ያስገኘው ልጁ አንድያ ልጁ ይለዋል መጽሐፍ ቅዱስ። በኩር ይለዋል። በኩርን ወደ ዓለም ሲያገባ ይላል። እነዚህን ሁሉ የመጽሐፍ ቅዱስ ትምህርቶች ወደ ጎን ገሸሽ ልናደርግ እንችላለን ወይ? ኢየሱስ በአባቱ ዘንድ የነበረ መሆኑን ቃልም እኮ መጀመሪያው ቃል ነበረ ቢልም እኮ ቀጥሎ ከቃልም ከእግዚአብሔር ጋር ነበረ ይላል እና ኦፍኮርስ ናትናኤልም ከዛ በኋላ ተገርሞ ምንድነው አንተ የአምላክ ልጅ ነህ፣ የእግዚአብሔር ልጅ፣ የዓለምን ኃጢአት የእግዚአብሔር በግ። እግዚአብሔር አለ በሰማይ ግን የአንድ ልጁ ምን አደረገው? ሰደደው። ይሄ አንድያ ልጁ ነው። ይጸልይ የነበረው ለማን? ሌትና ቀን ሲጸልይ የነበረው ተንበርክኮ ይጸልይ የነበረው ለማን? ለራሱ አያስኬድ እና ተንበርክኮ የሚጸልይለት የሚያመልከው እንደውም የኔ ፈቃድ አይሁን ያንተ ፈቃድ አለ። ስንት ፈቃድ? ሁለት ፈቃድ። አብ ብቻዬን አይተወኝም ሲል እኮ ኢየሱስ አብ የሚባል አካል አለ እኮ በሰማይ እና ኤኒዌይ የኔን ሐሳቤ በጣም ረጅም ነገሮችን ማንሳት ይቻላል፣ ግን ለሌሎች እድል መስጠት ስላለብን ሳትወርድ አንተ ጋር አንድ ነገር ልጨምር። ያው ጠብቅ ያለው አንተው ባልከው ላይ ኦኬ ቀጥልሽ ንገር ጠይቀው። ያው እዚሁ ላይ ያው ወደ አምላካችሁ ወደ አምላኬ ወደ አብ እንደሚያደርግ ሁሉ ይናገራል፣ እንደሚሄድ ይናገራል። ግን ኦሪት ዘፍጥረት ምዕራፍ 3 ቁጥር 22 ላይ አዳም ዕፀ በለስ በበላ ጊዜ ምንድነው የሚለው? እግዚአብሔር ቃሏን አንብባት። 22 ላይ ምዕራፍ 3 ቁጥር 22 አዳምን መልካምና ክፉን ከሚያው ከኛ እንደ አንዱ ሆነ ይላል። ከእኛ ብሎ እንደ አንዱ ግን አዳም ጋር የሚመሳሰል ነው ማለት ነው። ከእኛ እንደ አንድ ሆነ ይላል። ስለዚህ ወልድ መጀመሪያም በአብ ዘንድ በእግዚአብሔር ዘንድ እንዳለ፣ ሁለተኛ ገና ሲጀምር ራሱ ዘፍጥረት ላይ በመጀመሪያ የእግዚአብሔር መንፈስ በውሃ ላይ ሰፎ ነበር የሚለው አለ አይደለ? ኦሪት ዘፍጥረት ምዕራፍ 1 ቁጥር 2 ላይ መሰለኝ። መንፈሱ ደግሞ ራሱን ችሎ በውሃ ላይ ነበረ።
ሁሉን የሚጠቀልል ስማቸው ነው። እግዚአብሔር ማለት የአብ የወልድ መንፈስ ቅዱስ ስም ነው። ወልድ ከመነሻውም ራሱን ችሎ የነበረ ነው ለማለት ነው። ማነው ቀደም ካንተ ጋር አንተ የነበረው በጥሩ ሲያስረዳ ነበርና ትንሽ ነው ልዩነት ያየውበት። ምክንያቱም ወልድ ከመጀመሪያም ነበረ በወልድ ማዕረግ። ምክንያቱም እግዚአብሔርን ያየ ማንም የለም፣ በእቅፉ የነበረ አንድያ ልጁ ተረከው ይላል። ስለዚህ በኦሪት ዘፍጥረት ምዕራፍ 3 ቁጥር 22 ላይ እንደሚለው ከእኛ እንደ አንድ ሆነ። ከዛስ ምን ይላል? ዳግም ከሕይወት ዛፍ ፍሬ እጁን እንዳይዘረጋ እንዳይበላ ማለት ዘላለማዊ ሕያው እንዳይሆንም ይላል አይደል? ስለዚህ በሰውነቱ ያም ቢበላ ኖሮ ሕያው ይሆን ነበር ማለት ነው። እዛው ኦሪት ዘፍጥረት ምዕራፍ 1:26 ላይ ደግሞ በመልክ ማምሳላችን እንደ ምሳሌያችን ይላል። ሰውን እንፍጠር ሲል የሰውነትን ፓርት ወይም የሚወለድ አንድ አካል ነበር ማለት ነው። ነገር ግን እሱ ሰማያዊ ሰው ነው። መንፈሳዊ ሰውና ሰው አለ። ይሄ የሚበሰብሰውን ወይም ከአፈር ሳይሆን በእግዚአብሔር የአብ ማነው በወልድ ማዕረግ በመለኮት ከአንድ የሆነ አካል እንዳለ ነው የሚያሳየው። ከእኛ እንደ አንድ ሆነ ያለው አዳም ማንን ነው የሆነው? እሺ ማክቤ የሱም እንትን ስላለ አንድ ላይ ሰብሰብ አድርጌ ካለው ጋራ የሁለት ጥሩ ነገር ነው። አሁን ማክቤ ያመጣው እኔ ጨረስ ካለም እንትን ላድርግ ብዬ ነው። አዎ ጨርሻለሁ። ያው ማይክ ሚውት አደርጋለሁ። በቃ ቴንክ ዩ። ምንድነው እያየን ያለ ነው መሰላችሁ? አሁን በብሉይ ኪዳን በአዲስ ኪዳን ላይ ግሩም እንዳለው በአዲስ ኪዳን ላይ ልክ ነው። አብን ወልድ ምን ይላል? ማቴዎስ ላይ አሁን ያነበው ያለ ቃል ምን ይላል? ማቴዎስ 11 ላይ ነው ያለው። ሁሉ ከአባቴ ዘንድ ሰጥቶኛል፣ ከአብ በቀር ወልድን የሚያውቀው የለም፣ ወልድም ሊገልጥለት ከሚፈቅድ በቀር አብን የሚያውቀው የለም ነው የሚለው መጽሐፍ ቅዱስ። ይሄ በራሱ እንግዲህ ትንሽ ጠለቅ ያለ ሚስጥር አለው በመጽሐፍ ቅዱስ። ምን ማለት ነው? ቅድም እያየን ያለንበት ነገር ቃል ነው እያልን የተነጋገርንበት አስተውላችሁ ከሆነ ከጃኪ ጋር ቃል የነበረበት መልኩ ምን ይመስላል በብሉይ ኪዳን ላይ። አሁን አዲስ ኪዳን ቃል ስጋ ከሆነ በኋላ ነው ልጅ የሚባል የተገኘው። ከማርያም መጸነሱና መወለዱ ብቻ ሳይሆን ዮሐንስ ጥልቅ አሁን ማቴዎስ ስናነብ በመንፈስ ቅዱስ ጸንሳ ተገኘች ነው የሚለን። ገብቷችኋል? ሉቃስ ደግሞ መልአኩ መጥቶ ትጸንሻለሽ ብሎ አላት ነው የሚለን አይደለም። ግን እዛ ዮሐንስ ወንጌል ደግሞ መለኮታዊ ባህሪውን ነው የሚገልጽልን። ቃል ነው ስጋ የሆነው ነው የሚለን። እንዴት ነው እነዚህ ነገሮች ወደ ህልውና ወደ ክርስቶስ ማንነት ላይ የምናመጣቸውና የምናያቸው ብለን ስንል አንደኛ ኢየሱስ ክርስቶስ ራሱ በምድር ሳለ ቅድም ብዙ ጊዜ እንትን አድርጌዋለሁ ገልጬዋለሁ። የሚናገረው ስለነበረበት ሁኔታ ነው፣ ስለመጣበት ነው። እኔ ነበርኩ ነው የሚለው። እንደውም ዮሐንስ ወንጌል ላይ እኔ መሆኔን ካላወቃችሁ ነው የሚላቸው። ዮሐንስ ወንጌል 8:21 ላይ እኔ መሆኔን ካላወቃችሁ በኃጢአታችሁ ትሞታላችሁ አላቸው። እንኪያስ አንተ ማነህ አሉት። ከመጀመሪያ ለእናንተ ስናገር የነበርኩ እኔ ነኝ ነው የሚለው ኢየሱስ። መጽሐፍት ሁሉ ስለኔ ተጽፈዋል ነው የሚለው። መጽሐፍት ሉቃስ 24:44 ማለት ነው። በመዝሙራት በነቢያት በሙሴ ሕግ ስለኔ ነው የሚናገሩት ነው የሚለው። መጽሐፍት ሁሉ ስለሱ ከተናገሩ ይሄ ሰው አለ ማለት ነው። አሁን አዲስ ኪዳን ላይ ያለበት መልክና ብሉይ ኪዳን ላይ አሁን ብሉይ ኪዳን ላይ አለ እንዳልከው ማኪ እዚህ ላይ ለምሳሌ ዘፍጥረት 3:22 ላይ ከኛ እንዳንዱ ነው ብሎ ከተባለ እንደገና ዘፍጥረት 1:26 ላይ ደግሞ በመልካችን ብሎ ካለ አንድ የሆነ ያንን አዳምን የሚመስል ሰው ነበረ ማለት ነው ብለን ገስ ከወሰድ ነው ልክ ነው። በገስ በግምት ትምህርት መፍጠር እንችላለን። መጽሐፍ ቅዱስ ግን ያ እግዚአብሔር ብቻ እንዳለ የተፈጠረውንም የፈጠረውንም አሳይቶናል። ፈጣሪነቱ የፈጠረውንም የተፈጠረውንም አሳይቶናል። ምን ማለት ነው? ለምሳሌ ሰውን በመልኩ ከፈጠረው በኋላ ከምድር አፈር አበጅቶ ነፍስ የሚባል እኛ ውስጥ እንደጨመረ የራሳችን ፍጥረታችን ይነግረናል። መጽሐፍ ቅዱስ ፍጥረት እንኳን አያስተምራችሁም ወይ ይለናል። ስለዚህ እኛ በእግዚአብሔር መልክ እንደተፈጠረና ውስጣችን ያለችው ነፍስ ናት ስለ እግዚአብሔር ነገር የምትቃትተው።
ነፍሳችን ናት መንፈሳዊውን ዓለም የምትናፍቀው። ስለ ስጋችን ብናስብ ስጋችን ከማየት ከመዳሰስ ከመስማት በቀር ነገሮችን ከመለየት በቀር ምንም የሚረዳው ነገር የለም። ስለ ሰላም ስናስብ፣ ስለ አምላክ ሕልውና ስናስብ፣ ስለ መንፈሳዊ ነገር ስናስብ በመንፈሳችን በአእምሯችን በውስጣችን ነው ያን ነገር የምናስበው። ስለዚህ ያ ነፍስ የምትባለዋ ነገር የአምላክ ሕልውና እንደሆነች እንረዳለን ማለት ነው። የዚህ የአምላክ ሕልውና ደግሞ ዝም ብሎ አይደለም የለቀቀን፣ ሕግ ሰጥቶ ለሰው ልጅ ሕግ አትብላ የሚባለው ነገር ያንን ሕግ እንዲጠብቅ ነው። ያን ሕግ ሲጠብቅ ምን ያደርጋል ማለት ነው? የነፍሱን ሕግ ይጠብቃል፣ ነፍሱን በሰላም ይጠብቃል ማለት ነው። ባለማድረጉ ግን ሞት የሚባል ነገር መጣብን፣ እንድንሞት ሆነ። ከዚህ ስጋችን ነፍሳችን እንድትለይ ሆነ። ሰውን ዘላለማዊ አድርጎ ነበር የፈጠረው። ግን ምን ሆነ? ሞት የሚባል ነገር መጣብን። አሁን ይሄ ሞት የሚባለው ነገር ከምንድን ነው ሪዝኑ ስንባል ከተሰራንበት ነው። አንዱ አትብላ የተባለውን ነገር ወይም ሕጉን ሙሉ አድርጎ እንዳይፈጽም ያደረገው የተሰራበት ስጋ ስበቱ ምን ጊዜ ወደ ምድር ነው። የስጋችንን ፈቃድ ማድረግ ላይ ነው ብዙ ትኩረት የምናደርገው እንጂ መንፈሳዊ ዓለም ላይ የእግዚአብሔር ፈቃድ የሚባለው ነገር ላይ ብዙም ፎከስ ማድረግ አይችልም ፍጥረታችን። ስለዚህ ያኛው የወደቀበት ያ ስለሆነ አፈርንና ወደ አፈር ትመለሳለህ፣ ምድር ካንተ የተነሳ የተረገመች ትሁን ተብሎ መርገም መጣብን። እዛው ላይ ከኛ እንዳንዱ ሆነ ማለት ክፉንና መልካሙን የሚለይ ማለት አዳም አለ፣ ሰይጣን መልአክ የነበረው አለ የተረገመው፣ እንደገና እግዚአብሔር አለ። አሁን እነዚህ ሶስት ነገሮች አሉ። ከኛ እንዳንዱ እንዳለ የሆነውን ለመውሰድ ብንፈልግ እንኳን ሰይጣን ማለት የተረገመው ሰይጣን ምንድነው ያለው? አንተ የምድር አራዊት ሁሉ ምንድነው ያለው? በምድር አፈርን ትበላለህ ተብሎ ተረግሟል። ይሄ መርገም ብቻ አይደለም የቀረው፣ ሰው ልጅ ከወደቀ ጊዜ ጀምሮ የእሱን ሐሳብ የሚያስፈጽም ነው የሆነው። ሌላው አሁን እግዚአብሔር ደግሞ አለ ክፉና ደጉን የሚለይ ማለት ነው። ሰው በራሱ ክፉና ደግ የሚለይ ነው። አትብላና ብላ የሚባል ክፉና ደግ የሚለይ ሕሊና ፈጥሮለታል። ሰው ገብቷቸዋል። እዚህ ጋር ደግሞ መላእክቶች አሉ። ለምን? ክርስቶስ የሚባለው ሰውዬ ስላለ ነው አዳም የሚባለውን ሰው እንደ ክርስቶስ የቀረጸው ብለን ብንል እዚህ ከእግዚአብሔር አጠገብ ክርስቶስ የሚባል ፐርፌክት ሆኖ እስከ አዲስ ኪዳን እስኪገለጥ ድረስ የሆነ ማንነት አናገኝም። እግዚአብሔር ብቻውን ነው። እግዚአብሔር ይቅርታ፣ ከእኛ እንደ አንዱ የሚለው ውስጥ መላእክቶችን እና ሰይጣንን ጨምሮ ነው እኛ የሚላት። እኔ አሁን እንደ ሰፋ ለማየት ነው። ይቅርታ እንትን ማኪባ፣ አሁን አንተ ያመጣው ጥቅስ አለ ምን ለመግለጽ እንደፈለግ ካውቃለሁ፣ ግን ያው እሱ የጠየቀህን ጥያቄ ሊመልስልህ አይችልም። ስለዚህ ያንተን ጥያቄ ቃል በቃል በተሻለ መንገድ ልጠይቅልህ እንድንረዳው እንዲያጥር ማለት ነው። አንድ ጥያቄ እንጠይቀውና ያብራራው ትረዳዋለህ። እሺ፣ ሰላም አለይኩም ወረህመቱላሂ እያለሁ ሁላችሁንም ክርስቲያን ታዳሚ ሰላም ለእናንተ ይሁን ብያለሁ። ሪቬሌሽን ሰላም ላንተ ይሁን ብያለሁ። እና እስቲ ዮሐንስ ወንጌል ምዕራፍ 8 ቁጥር 40 እሱ ላይ እናየውና በቃ ለሌሎች ሰዎች እድል እንሰጣለን። ዮሐንስ ወንጌል 8:40 ኦኬ። ዮሐንስ ወንጌል 8:40 ነገር ግን አሁን ከእግዚአብሔር የሰማሁትን እውነት የነገርኳችሁ ሰው ልትገሉኝ ትፈልጋላችሁ፣ አብርሃም እንዲህ አላደረገም ይላል። ኦኬ፣ አሁን እዚህ ጋር ጥያቄያችን ስንት አካል አለ ማለት እንዴት ስንት ፐርሰን አለ እዚህ ጥቅስ ላይ? ነገር ግን ከእግዚአብሔር የሰማሁትን ነው የሚለው፣ ኢየሱስ ነው የሚናገረው። ኦኬ፣ የሰማ አካል አለ፣ ተናጋሪ አለ ማለት ነው። የሚሰማ አለ። ኢየሱስ የሚሰማው አካል ደግሞ የሚያሰማው ደግሞ አካል አለ አይደለ? ስለዚህ ሰሚው ደግሞ ከአሰሚው በአይነትም ሆነ በይዘት በመንስኤም ሆነ በውጤት ለየቅል የሆነ ነገር ነው። አሰሚው እግዚአብሔር ነው፣ ሰሚው ደግሞ ሰው ነው አይደለ? ስለዚህ እዚህ ጋር ሁለት አካል አለ። ራሱን ችሎ ከፈጣሪ ወይ ደግሞ ከእግዚአብሔር የሚሰማ አካል አለ። ራሱን ችሎ ደግሞ ለዚህ ሰውዬ የሚያሰማው አካል አለ። እሱ ደግሞ እግዚአብሔር የተባለ ነው። እና ይህንን እንዴት ነው አንተ አንድ የምታደርጋቸው? በጣም ጥሩ ጥያቄ በጥያቄ ያደረክብኝ እንዳትል እንዲገባኝ ማለት ነው። አሁን እሺ፣ ሰሚው እንዲተናገር የሰማሁትን ነው የምነግራችሁ አለን። ሰሚው ከሚሰማው በቀር ሰሚው ስለሰማው ነገር ከሚነግረን በቀር ተናጋሪውን እኛ አለ ብለን መረዳት እንችላለን? አንችልም። እኔ አሁን ስለሱ አይደለም የጠየቅኩህ። በቃ እሱን አይደለም የጠየቅኩህ። እኔ የሰማው ሰውዬ ያሰማውን እግዚአብሔር ያሰማውን ነው የሚነግረን። ችግር የለውም። ግን እዚህ ጋር የሚሰማው ሰው ነው አይደለም? የሚያሰማው ሰው ነው። ከእግዚአብሔር ነው የሰማው እሱ እኮ። የሚያሰማው ሰው ነው ወይ? አይደለም፣ እግዚአብሔር አለና። ተመልከት እንግዲህ የሚሰማውስ እግዚአብሔር ነው።
ሰሚውና አሰሚው። አሁን እንግዲህ እዚህ ላይ የሚሰማው እግዚአብሔር ነው። በጣም ጥሩ። አሁን ለመጣበት የሚሰማው ሰው ነው እግዚአብሔር ነው የሚሰማው። በሰውኛ ያለው አሁን ሰው የሚሰማው እግዚአብሔር ነው። ልክ አሁን ልክ እንደጠየቁ ነው የሚሰማው እግዚአብሔር ነው ወይ? እግዚአብሔር ለእግዚአብሔር እንዴት ይነግረዋል ለማለት አይደለም። ስለዚህ የሚሰማው ሰው ነው አይደለ? ቴንክ ዩ። ስለዚህ ሰውና እግዚአብሔር እንዴት ነው አንተ አንድ ያረካቸው? በጣም ጥሩ ቴንክ ዩ። አሁን እኔም የጠየቅኩት ጥያቄ አይደለም ከሚሰማው ሰውዬ በቀር ከምንሰማው በቀር የሚናገረውን አናየው ምን አለ ብለን ለመረዳት አንችልም አልክ አንተ እንዳልከው ማለት ነው። እኔ ያልኩህ ምን መሰለክማ፣ አንድ ነገር ልንገርህ። እኔ ከምን አንጻር እንዳልኩህ ልንገርክማ። ይሄ የሚያሰማው አምላክ በዚህ በሰውየው በኩል ይናገር ነበረ። ገባካ? ይሄ የሚያሰማው አካል ወይ እግዚአብሔር የተባለው አካል ለዚህ ለሰውየው ቃልን ሰጥቶታል። ይሄ ሰውዬ ደግሞ ከእግዚአብሔር ያንን ቃል ሰምቶ ለእኛ ይነግረናል። ይሄ ነው አሁን እኔ የጠየቅኩህ ስለ ቃሉ ስለሚሰማው ቃል ሳይሆን ስለ ሰሚና ስለ አሰሚው ነው እንድናወራ የፈለግነው። አየህ፣ የሚያሰማው እግዚአብሔር ተብሏል። ከዛ የሚሰማው ደግሞ ሰው ነው። ሰው የሚያሰማው ደግሞ እግዚአብሔር፣ ሰው አይደለም። ሁለት ናቸው። ይሄ ሰውየው እኔ ከእግዚአብሔር ራሱን ችሎ እግዚአብሔርን አግልሎ እኔ ከእግዚአብሔር ነው የሰማሁት፣ ስለዚህ የሰማሁትን ስለነገርኳችሁ ልትገሉኝ ትፈልጋላችሁ አለ። እዚህ ጋር እያወራ ያለው ሰው ነው፣ እግዚአብሔር አይደለም። ስለዚህ እንዴት ትረዳዋለህ? አጠር አድርገህ ለማስረዳት ሞክር። ትክክለኛ ጥያቄ። ለምን ለሁላችንም የምንጠይቀው የነበረው ነገር ነው። አሁን እየተጠየቀ የነበረ ነገር ነው። እኔም እኮ ጥያቄ በጥያቄ አላርግብህና የሰማውን ከሚነግረን በቀር ከሚናገረው በቀር እኮ ተናጋሪውን እኛ አናየውም። እንዴት ያኛው ነገረው ብለን ልንል እንችላለን? የሚናገረው እሱ ከራሱ ውስጥ የሚሰማውን ቢሆን ወደ ውጭ እያወጣ እየነገረን ቢሆን እንደዛ አንተ ከእግዚአብሔር ነው የምሰማው አለ። እኮ አሁን እግዚአብሔር ደግሞ እንዴት አድርጎ ይነግረዋል ብለን ብንል ሌላ ቦታ ላይ መጽሐፍ ቅዱስ ይነግረናል እንዴት እንደሚነግረው። አሁን ዮሐንስ ወንጌል 14 ላይ ሪቮሉሽን እኔ እንዴት ነው የሚሰማው ምናምን ነገር አይደለም። እኔ አሁን ሁለት አካል አንድ አካል ለዛ እኮ ነው ሁለት አካል እንደሌለ አንተን ስጠይቅ ያኛውን አናየውም ለሱ የሚነግረውን እሱን ከሚያየውና ከሚሰማው አናየውም ማለት አካል የለውም ማለት ነው እንዴ? እሱ አይደለ ፖይንቱ። መጽሐፍ ቅዱስ ከእኔ በቀር ሌላ አካል የለውም። እሺ ማናየው አካል የለውም። የለም አካል የለውም። ክርስቶስ ውጭ እግዚአብሔር አካል የለውም እንዴ? አካል ማለት እኔ ስለ ቦዲ አይደለም እያወራሁ ያለሁት። መጽሐፍ ቅዱስ የሚለው አካል ማለት ስሜት፣ ፈቃድ፣ እውቀት ያለው ልክ አንተ አሁን ትታያለህ፣ ትታሰሳለህ፣ ትሰማለህ። ይሄ እሺ ቆይ አንተ እኔ የምትለው ምንህን ነው? እኔ የምትለው ምንህን ነው? እኔ ማንነቴን ነው። እኔ እባላለሁ በማንነቴ። እግዚአብሔር ማንነት የለውም እንዴ? እግዚአብሔር ነገርኩህ እኮ አሁን እግዚአብሔር መጽሐፍ ቅዱስ አልታየም ይለናል። ምን አልታየም ሳይሆን እግዚአብሔር ማንነት የለውም ወይ? ማንነቱንማ እኔ እያለ ጻፈልን እኮ። እኔ እግዚአብሔር ነኝ ከኔ በቀር ሌላ የለም ማለት ያዝ። እንግዲህ ማንነት ማለት ፐርሰን ነው። እሺ ከዛስ ያን ፐርሰን ፐርሰን ማንነት ፐርሰን ነው። እሺ እግዚአብሔር ፐርሰን ነው ወይስ አይደለም እንዴ? እኔ ካለ እኮ ፐርሰን ነው። ቴንክ ዩ። አሁን እኔ አለ ከዛ በኋላ ኢየሱስ ክርስቶስ ደግሞ ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ይሄ እኔ ከሚለው እግዚአብሔር እየሰማው የነገርኳችሁ እኔ ሰው ነኝ ያለ። እንደዚህ ነው እያለ ያለ